ደግሞ ቪዲዮ ቅርጸሽ አምጪ ብሏት ነበር። ግን ሳራ እንደዛ ማድረግ አልቻለችም ነበር። እነሱ በጣም ጥሩ ሰዎች ናቸው ብላ ስለምታስብ፣ ሱራፌልም ጥሩ ሰው ነው በጣም ይወዳታል ብላ ስለምታስብ እነሱ መለያየት ከብዷት ነበር። ቪዲዮ መቅረጽ አልቻለችም ነበር። እንደዚህ ድጋሜ ሲገናኙ እንግዲህ ቪዲዮ መቅረጽ ካልቻልሽ ልጅሽን ማዳን ከፈለሽ ቤዛ ሽባ አርጓት የሚያስቀምጣትን መድኃኒት ስጫት ብሎ ነበረ። በብልቃት አርጎ መድኃኒቱን የሰጣት። ያኔ እንግዲህ መድኃኒት ሲያቀብላት ሳሚ አይቶ ስለነበረ ሳራ ያኔው አግኝቷት ምንድን ነው ይሄ መድኃኒት ብሎ ስጠይቅ እንደዚህ ብሎኝ ነው የሰጠኝ፣ ልጄን አግቶብኛል፣ ስለዚህ ልጄን አድኑልኝ ብላ ስጮህ ነበረ። እንግዲህ ሳሚና ሳራ ወደ ቤት ከሄዱ በኋላ ለሱራፌል ሁሉንም ነገር ተናግሯል። ከዚህ በፊት እንደተቀረጸ ቪዲዮ አሁንም የራቁት ቪዲዮ ቀርሰሽ ካላመጣሽ ልጅሽን እገልሽብሻለሁ ብሎ ሲያስፈራራት እንደነበረ፣ አሁን ደግሞ መድኃኒቱ ሽቦ አድርጎ የሚያስቀምጥ ለቤዛ ስጫት አለበለዚያ ልጅሽን እገላታለሁ እንዳለ ሁሉም ነገር ዘርግፎ ተናግሯል ማለት ነው። ሱራፌል እንግዲህ ከዚህ ሁሉ ጀርባ ሱራፌል በደንብ አለበት። ለምን መሰላችሁ? እንግዲህ ምንም ተደብቆ እየሰማቸው ነበር። ሱራፌል ቤዛና ሳሚቾ ሲያወሩ በቃ ግልጽ ነው እሱ ከጀርባ እንዳለ ከዶክተሩ ጋር ተባብሮ እየሰራ እንደሆነ ማለት ነው። መድኃኒቱን ራሱ እኔ አጣርጬ ላምጣ፣ እኔ ብዙ ሰዎች ስለማቅ የምገል ከሆነ ወይም ደግሞ እውነት አስሮ የሚያስቀምጥ መሆኑን እኔ አረጋግጬ እመጣለሁ ብሎ ነበር መድኃኒቱን ሳሚ የተቀበለው። ሳሚ ደግሞ ብልጥ ስለሆነ መጀመሪያ መድኃኒቱ እዛ ውስጥ የነበረው መድኃኒት ትንሽዬ ቀንሶ ወስዶ ነበረ። እሱም ሰው የሚያውቃቸው ሰዎች ራሱ እሱ ስላላመነ የሚያውቃቸው ሰዎች ጋር ሄዶ አስመርምሮ ነበር ማለት ነው መድኃኒቱን። ያኛው ሮቤል ዶክተር እንግዲህ የሚገል ነው መድኃኒት ብሎ ነበረ። ይሄኛው ደግሞ ሳሚ የሚገል መድኃኒት ሆኖ ግን ከዚህ በፊት ቤዛ ልትሞትበት የነበረው ቲጂና ሱራፌል መድኃኒት የምትበላ ምግብ ውስጥ አድርጎ ልገሏት እንደነበረ እሱም መድኃኒት ነበር ሊሰጣት የነበረው። መድኃኒቱ ተመሳሳይ ነው። በዛ ላይ ደግሞ መድኃኒቱ ተመሳሳይ ስለሆነ ቤዛ በጣም ነበር የተደነገጠችው። ምክንያቱም ሱራፌል ከጀርባ እንዳለበት በደንብ እርግጠኛ ነው። ሳሚ ብቻ ነው በቃ በዚህ ሰዓት ለቤቾ እያሰበ ያለው። እሷም ደግሞ መድኃኒቱን ልውሰድና መድኃኒቱን ወስጄ የሞትኩ ላስመስል የሳራ ልጅ እስከምትመለስ ድረስ፣ ስለዚህ ስራሽን በትክክል ከሰራሽ ልጅሽን እለቅልሻለሁ ስላላት፣ እሷ ደግሞ በእኔ ምክንያት ነው እዚህ ውስጥ ነገር ልጇን አደጋ ውስጥ ከታ እዚህ ነገር ውስጥ የገባች፣ ስለዚህ ልጇን ለማዳን እኛም የቻልነው ማድረግ አለብን። ሽባ አድርጎ የሚያስቀምጥ ከሆነ ለትንሽ ጊዜ ሽባውኝ ያለው ብዬ እቀምጣለሁ፣ የሚገል ከሆነ ደግሞ ለትንሽ የሳራ ልጅ እስከምትለቀቅ ድረስ እንደሞት አስመስላለሁ ብላ ስታወራ ነበረ። ያን ግን ሮቤል በጣም ደስ ብሎት ነበር፣ ምክንያቱም መድኃኒቱን እንድትወስድ ስለሚፈልግ ማለት ነው። ሮቤል ላለው ሱራፌል ማለት ነው። ሱራፌል በጣም ክፉ ሰው ነው። በዛ ላይ ደግሞ የቤቱን ራሱ ሆቴሉን በእኔ ስም አዛዞር እያላት ነበር። ስለዚህ እውነት ቢወዳትና እውነት ተጸጽቶ አሁን እውነተኛ ፍቅር እያሳያት ቢሆን ቤቱን ወደ እኔ ስም አዞሪያ አይላትም ነበር። ሆቴሉን ወደ እኔ ቤት ስም አዞሪያ አይላትም ነበር። ቤቱን ራሱ አውቆ የውሸት ወረቀት ነው ያዞረላት እንጂ እውነት አይደለም። ይሄ እርግጠኛ ነኝ። ምክንያቱም ቤቱን እውነት ቢያዛዝሩላት ኖሮ እንትኑ የሆቴሉን ስም በእኔ ስም አዞሪያ አይላትም ነበር። ስለዚህ በደንብ ሮቤል እና ሱራፌል ለብር ብቻ ብሎ ቤዛን እየተጠቀሙባት ነው። በተለይ ሱራፌል እየተጠቀመባት ነው። በቃ በዚህ ሰዓት እያሰበላት ያለው ሳሚ ብቻ። እሷ ደግሞ ሳሚን አላመነችውም። ሱራፌልን ብቻ ነው በዚህ ሰዓት እያመነች ያለችው። እሱ ደግሞ በጣም እየጎዳት ነው። እኔ እንጃ። ለማንኛውም አብረን የምናየው ይሆናል። መድኃኒቱን ግን ስትሰማ በጣም ነበር የተደነገጠችው ማለት ነው።